አላህና እግዚአብሔር አንድ ነው ብለህ ታምናለህ? እሺ እንግዲህ ነብያቶች ሲጠሩት የነበረ አንዱ አምላክ አላህ ነው። እግዚአብሔር ተብሎ የተቀመጠው መጽሐፍ ቅዱስ ላይ እግዚአብሔር የግዕዝ ቋንቋ እንደሆነ ታውቂያለሽ። ይህንን ስያሜ የኢትዮጵያውያኖች ክርስቲያኖች ለአምላክ ራሳቸው የሰየሙለት የሆነ ስም ነው። እኛ የታዘዝነው ደግሞ ምንድን ነው ከተባለ አምላክ ራሱ ስሙን ይነግረናል እንጂ እኛ በራሳችን ስምን አናወጣለት። ገብቶሻል አይደለ? እኛ ከራሱ ከአንደበቱ የነገረን ኢነኒ አነላህ ይላል። እኔ አላህ ነኝ፣ ላኢላሃ ኢላ አነ፣ ከእኔ በስተቀር ሌላ ማንም አምላክ የለም ብሎ ስሙን ነግሮናል። አይሽ አይደለ? እኔ ግን ያንን በራስ የተነስቼ ስሙን በየሀገሩ እንደፈለግን ልናወጣለት አይገባም። ለምሳሌ የኢትዮጵያ ክርስቲያኖች እግዚአብሔር ይሉታል። ሌላ ዓለም ላይ ይህን ስም ያውቁታል ወይ? የሌላ ዓለም ክርስቲያን ቢባል የትም አይታወቅም። የአረብ ክርስቲያኖች የፈረንጅ ክርስቲያኖች ጋር ብትሄጂ አምላክ እግዚአብሔር ነው ብትያቸው አያውቁትም። ለምን? በየሀገሩ ሁሉም የየራሱን ስም አውጥቶ ይዘዋል አምላክ። ይሄ ጥሩ አካሄድ ስህተት ነው። የዓለም ሙስሊሞችን ግን ለምሳሌ የተለያየ ቋንቋ የተለያየ ብሔር ይኑሯቸው አምላክ ማን ነው ብትያቸው አንድ ስም ይነግሩሻል፣ አላህ ነው ይሉሻል። ለምን ከተባለ ያን አምላክ በነቢዩ በኩል የነገራቸውን ስም ራሱን ይዘዋል። የአረብ ክርስቲያን የአረብ ሙስሊም ማን ነው አምላክ ብትዩ አላህ ነው የሚለው። የኢትዮጵያ ሙስሊም አላህ ነው የሚለው። የአሜሪካ ሙስሊም አላህ ነው የሚለው። ነገር ግን የኢትዮጵያን ክርስቲያን አምላክ ማን ነው ብትለው እግዚአብሔር ይልሃል። የአረብ ክርስቲያን እግዚአብሔር ነው ወይ አምላክ ብላችሁ ብትጠይቁት አይደለም ነው የሚላቸው። ምክንያቱም ማን ነው የሚላቸው? እንዳውም አላህ ነው የሚለው። የአረቦችን መጽሐፍ ቅዱስ አሁን ከፍቼ ላሳይሽ እችላለሁኝ። አምላክ አላህ ነው ነው የሚለው ከኦሪት ዘፍጥረት እስከ ራዕይ ድረስ ወተሳለ። አሁን ስለ ሙሐመድ ነቢ ሙሐመድ ልታስረዳኝ ትችላለህ? ይቻላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ናቸው። አላህ በቁርአን ላይ ሲናገር ቁል ማ ኩንቱ ቢድዐን ሚነ ሩሱል ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም ይላል። ሙሐመድ ሆይ እኔ ነቢያት መጀመሪያ አይደለሁም በላቸው፣ መጨረሻ እንጂ ማለት ነው። ከእርሳቸው በፊት የቀደሙትን ነቢያቶች አምላክ አላህ ሲያስነሳ ቆይቶ በመጨረሻው ዘመን እርሳቸውን አስነሳቸው። ይህም በቁርአን ላይ ሲመሰክርላቸው ይላል ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን ይላል። ነገር ግን እርሱ ሙሐመድ የእኔ የአላህ መልእክተኛ የነቢያቶችን መደምደሚያ ነው እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ የመሲሁ የክርስቶስ ብስራት ነኝ አሉ። ያ ማለት መሲሁ ዒሳ ዐለይሂ ሰላም ከእርሳቸው በፊት ተልኮ የነበረው ነቢይ ስለ እርሳቸው ነቢይነት ያበሰር ነበር። وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد ይላል። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ አላቸው ይላል፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእስራኤላውያን የተላኩላችሁ መልእክተኛ ነኝ። ከእኔ በፊት ያለውን የተውራትን የሙሴን መጽሐፍ የማረጋግጥ የማልክድ ሲሆን ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙንም ሙሐመድ ወይም አሕመድ የተባለውን የማበስራቸው ነኝ አላቸው ይላል። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል እንደ አንድ ነቢይ ናቸው። የቀደሙትን ያለፉትን ነቢያት መንገድ ለትውልድ ያድሱ ዘንድ አላህ በመጨረሻው ዘመን ያስነሳቸው ነቢይ ናቸው። ከእርሳቸው በፊት አላህ ማንን ልኳል ከተባለ እነ አዳም፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዮናስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ዒሳ ወይም መሲሁ ኢየሱስ ክርስቶስ እነዚህን ቀደሙትን ነቢያት ሁሉ ልኳቸዋል። ይሄን አላህ በቁርአን ላይ ሲናገር ይላል ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩነሰ ወሃሩነ ወሱለይማን ወአተይና ዳውደ ዘቡራ ወሩሱለን ቀድ ቀሰስናሁም ዐለይከ ሚን ቀብሉ ወሩሱለን ለም ነቅሱስሁም ዐለይክ ወከለመ አላሁ ሙሳ ተክሊማ ይላል። ሙሐመድ ሆይ ዛሬ ወደ አንተ ራእይን እንደማወርደ ሁሉ ከዚህ በፊት ወደ ኖህ እንዲሁም ወደ አብርሃም እንዲሁም ወደ ኢስማዒል ወደ ኢስሐቅ ወደ ያዕቆብ ወደ ሙሴ ወደነ ዮናስ ወደነ ዒሳ ወይም ኢየሱስ ወደ እነዚህ ሁሉ ራእይን ሳወርድ ነበር እያለ ይናገራል። ይህ ናቸው ነቢ ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል የመጨረሻ ነቢይ ናቸው። ልክ እንዳለፉት ነቢያት ናቸው። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል አላህ። ሙሐመድ ማለት ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው እያለ ይናገራል። አንድ ጥያቄ አለ። የመጀመሪያ የነበረ እምነት ክርስቲያን ነው ኦርቶዶክስ ነው ወይስ ሙስሊም ነው? መልካም እንግዲህ አምላክ በነቢያት በኩል የደነገገው አንድ ሃይማኖት ብቻ ነው። 2 እና 3 4 ሃይማኖትን አልደነገገም በፍጹም። ገብቷቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ አሉ። ነቢያቶች ሃይማኖታቸው አንድ ብቻ ነው አሉ። ወሁወ ልእስላም እርሱም ኢስላም።
አምላክ ሲያስነሳ ጊዜ የቀደሙትን ነብያት ሁሉ ያዘዘባቸው አንድ ሃይማኖት ብቻ ነው። ይሄም በቁርአን ላይ አላህ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት ደነገግኩላችሁ አለ አምላካችን አላህ። ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ያችሁ የኢስላም አምላክ በነቢያት በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ገብታችኋል? አብርሃም ምን እንደነበር ልንገራችሁ። አላህ ምን ይላል በቁርአን ላይ ሱራ አሊ ዒምራን ምዕራፍ 3 ቁጥር 67 ላይ ሲናገር ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ ነገር ግን ወደ እውነት የተዘነበለ ሙስሊም ነበረ ይላል። ከአጋሪዎችም አልነበረም በፍጹም ይላል። እያችሁ ሙስሊም ነበር ቃል በቃል። ያዕቆብ እንዲሁ ልጆቹን አደራ ሙስሊም ሁኑ ልጆቼ ብሎ ሰብኳቸዋል። ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስላምን ብቻ ደንግጎላችኋል፣ አደራ ልጆቼ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል አንደኛው ዮሴፍ ነው። ዮሴፍ እምነቱ ምን ነበር? ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊል አልአሓዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላክ የአላህ ሙስሊም አድርገህ ግደለኝ አለ ይላል። ሙስሊሞች ነበሩ። ታቸዋል። ሎጥ ሙስሊም ነበር። ፈማ ወጀድና ፊሃ ገይረ በይትን ሚነል ሙስሊሚን። ሰለሞን ሙስሊም ነበር። وصدها ما كانت تعبد من دون الله إنها كانت من قوم كافرين قيل لها ادخل الصرح فلما رأته حسبته لجة وكشفت عن ساقيها قالت ربي إني ظلمت نفسي وأسلمت مع سليمان لله رب العالمين. نقستو من عليك كيمن ودا سوريا ودا الشام ودا فلسطين وكاف سليمان قال يمتعشو كسليمان قال لعلمات جيتا مسلم هنيالهن لرسول هزاش هنيالهن ولا تناقر الشلال. ሙሴና ህዝቦቹ ሙስሊሞች ነበሩ። ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ተመኩ አላቸው ይላል። ሙስሊሞቹ ታዲያ ህዝቦቹ የሙሳ ህዝቦች ምንድን ነን አሉ? ሙስሊሞች ነን ብለው ቃል በቃል ይናገራሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደልን አሉ ይላል የሙሴ ህዝቦች። የመጨረሻ ማንነት ቀስ ሐዋርያቶች፣ የመሲሁ ተማሪዎች፣ የክርስቶስ ተማሪዎች ቃል በቃል እኛ ሙስሊሞች ነን እያሉ ይናገራሉ። ምዕራፍ 5 ቁጥር 111 ሱረት አልማኢዳ ላይ ምን አሉ ሐዋርያቶች? ወሽሐድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያሰላም ሐዋርያቶች ቃል በቃል እኛ ሙስሊሞች ነን አሉ። እና ለዚህ ነው አምላክ በነቢያት በኩል አንድ ሃይማኖት እንደደነገገላቸው ከሰው ዘር ከመጀመሪያው ከአዳም ጀምሮ እስከ መጨረሻው ዘመን ነቢይ እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ህዝቦች ሙስሊም እንዲሆኑ አዟል። ሙስሊም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው፣ ሌላ አይደለም። እና ነቢያቶች ሁሉ ለዚያ ለአንዱ አምላክ ታዛዦች ነበሩ። ያ አምላካቸው አንድና ብቸኛ የሆነ አምላክ ነው። በአንድነቱ ላይ ሶስትነት የለበትም፣ ብዜት የለውም። አምላክ አንድ ብቻ ነኝ ብሎ የሚናገር ነው። ያ አምላክ ዘላለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። ስለ አንተ ኃጢአት ሞተልህ አምላክ ብሎ ሂሳብ የለም። አምላክ አይሞትም። ያ አምላክ መለኮት ብቻ ነው። ሁሌ ባህሪው በመለኮትነቱ ላይ ሰውነት የለበትም። አምላክም ነኝ ሰውም ነኝ ብሎ ሂሳብ የለም። እሱ አምላክ ብቻ ነው። ቦታች አለ አይደለ? ያ አምላክ ኃያል ነው፣ አሸናፊ ነው። በአሸናፊነት ለሰው ልጅ ኃጢአት ብሎ ተሸነፈ ብሎ ሂሳብ የለም። እሺ ያለ ታዘኛል፣ ግን እርግጠኛ ነኝ ታስተምረኛለህ። ችግር የለውም። እዚህ ሁሌ ትማሪያለሽ። ግሩፕ የሚያስገቡሻሉ ልጅ ትማሪያለሽ። እስልምና ለመቀበል ዝግጁ ነሽ አሁን አይደል? የነብስ ቁጥርን ሰጥቼ በደንብ ነው የምታስተምረኝ። ይሄ ቃል ግባልን። ልጆች እዚህ ጋር መተው ሻራ ይይዛሉ። ስናስተምር ሁሌ ይማራሉ፣ ይከታተላሉ። ችግር የለውም። ግሩፕ ያስገቡሻል። ልጆች ሁሌ እንድትማሪ ያደርጉሻል። እሺ እሺ። የምናውቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ
አላሁ አክበር ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲመጣ በሁሉም ነቢያት ዘመን ይሄን የምስክር ቃል በማለት ነበር የሚመጡት። ምን ማለት ነው ከተባለ አሽሀዱ አን ላ ኢላሀ ኢለላህ ማለት ነው ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። በቀደሙት ነቢያት ዘመንም ሰዎች ወደ ኢስላም ሲገቡ ጊዜ ይህንን ስለ አምላካቸው ምስክርን መስክረው ነበር የሚገቡት። ማስረጃ ከተባለ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች እንዴት ሙስሊም እንደሆኑ ይነግረናል። ያንም ምን ሲል ይናገራል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አምላክ አላህ ምን አለ? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል። ምን የሚል ትእዛዝ? አን አሚኑ ቢ ወቢረሱሊ፣ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ እመኑ የሚል ትእዛዝ። አያችሁ። ከዚያስ ቃሉ አመና፣ እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክር አሉ። ሙስሊም መሆናቸው የተመሰከረው በምንድን ነው ከተባለ በአንዱ በአምላካቸው በአላህ በማመናቸውና በመልእክተኛው በመሲሁ በማመናቸው ይሄ ነው። ስለዚህ ሰዎች በዒሳ ዘመን በአንድ በአላህ ያምናሉ፣ በዒሳ ወይም በኢየሱስ መልእክተኝነት ያምናሉ። በዚህ የሙስሊምነት ማረጋገጫቸው ነበር። ለዚህም ነው እኛ ሙስሊሞች መሆናችንን መስክር የሚለው ቃሉ መጨረሻ ላይ። የሙስሊምነት ማስመስከሪያቸው በአንድ በአምላካቸው በአላህ በማመንና በመሲሁ በመልእክተኛነቱ በማመን ነበር። አሁንም አላህ በዚህ ዘመን ምን አለ? ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ በሙሐመድ እመኑ እያለ ይነግረናል። ያጀርላ እና ይህ ነው አንድ ወንድ ለአራት ማደር ይችላል። ይሄ ግን አልገባኝም። ማለቴ እንዴት ነው አንድ ሴት በኛ ለምሳሌ አንድ ለአንድ ነው ጸንቶ መኖር ያለበት። የመጀመሪያ ሚስቱ ወይም ደግሞ ፊት ያገባት ሚስቱ ፈቃደኛ ባትሆን አራት ሴት መግባት ይችላል ወንድ? እሺ፣ በመጀመሪያ ጥያቄ ሲጠይቁ ይመለስላቸዋል፣ ችግር የለውም። ከእስልምና አንጻር ሲጠይቁ አንድ ነገር ላሳውቃችሁ ፈልጌ ነው። እሺ፣ ግን ስታነጻጽሩ ጊዜ እኛንም እንድናነጻጽርላችሁ እየጋበዛቸው ነው። በኛ ከተባለ ወደዚያ እንድንሄድ ግድ ይለናል ማለት ነው። በመጀመሪያ በመጽሐፍ ቅዱስ ላይ አንድ ብቻ ማን ነው ከአንድ በላይ አታግቡ የሚል የለም። ወይንም ደግሞ ከአንድ በላይ ማግባት ኃጢአት ነው ክልክል ነው የሚል የለም። እሺ፣ እንዳውም መጽሐፍ ቅዱስ ላይ ነቢያቶችና ቅዱሳኖች አምላክ የመረጣቸው አምላክ ቃሉን የሚገልጥላቸው ነቢያት ሁሉ ከአንድ በላይ አግብተው ነበረ። አምላክ ግን አንዲትን ቦታ ላይ ይሄን ነገር ኃጢአት ሰርታችኋል ብሎ አልጠየቃቸው ወይንም ይሄን ነገር ለምን አደረጋቸው ብሎ አልኮነናቸውም፣ አልወቀሳቸውም። ለምሳሌ ዳዊትን ብንወስድ ከአንድ በላይ ሚስት እንደነበሩ ታውቃላችሁ። እግዚአብሔር ስለ እርሱ ሲናገር መጽሐፍ ቅዱስ ላይ በአንዲት ስህተት ብቻ ነው የወቀሰው። ምን ይላል እግዚአብሔር ሲናገር? ዳዊት ግን በኦሪዮ ላይ ካደረሰው በደል በቀር ከእኔ ዘንድ ምንም አይነት ኩነኔ ነገር አላደረገም ይላል። ጥፋት የለውም፣ በቃ እሱ ነው ጥፋቱ። ኦሪዮን ስላስገደለው ምናምን። ከአንድ ብዙ ሚስቶች ነበሩት፣ ያንን ጭራሽ አልነካበትም። አብርሃም ከአንድ በላይ ሚስቶች ነበሩት፣ ብዙ ቁባቶች ሁላ ነበሩት። ያን አስመልክቶ እግዚአብሔር ሲናገር ግን ምንድን ነው ያለው? አብርሃም ግን ትእዛዜን ሁሉ ጠብቋል ይላል። ትእዛዜን ጠብቋል፣ ድንጋጌንም ሁሉ ጠብቋል እያለው ይመሰክርለታል። እንዳጠቃላይ ይህ ነው። እሺ፣ ሰለሞን 700 ሚስቶችና 300 ቁባቶች ሁሉ አሉት። አንዲትም ቦታ ላይ ግን ለምን እነዚህን አገባ ብሎ ይህ ኃጢአት ነው እኮ ብሎ አልጠየቅም። እሺ፣ ወደ እስልምና ስንመጣ ጊዜ ከአንድ በላይ ማግባት የሚለውን አዳምጡ። በመጀመሪያ ልናውቅ የሚገባው ነገር በእስልምና አንድ ማግባትን ጀምሮ እና ከአንድ በላይ ስለማግባት ዓላማው ምንድን ነው? እንዲሁም ደግሞ ለዚህ ትውልድ ብቻ ነው ለቀደሙት ነቢያትም የተደነገገ ድንጋጌ ነው ይሄ ነገር ወደሚለው እንመጣለን። አምላክ አላህ ስብሐነሁ ወተዓላ በሱረቱ ራዕድ መጨረሻ ገጽ አካባቢ ላይ ይናገራል። ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ነቢያቶችን ልክ ያለሁኝ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸዋለሁ እያለ ይናገራል። ምኖችን አለ? ሚስቶችን። ስለዚህ ለዚህ ትውልድ ብቻ ሳይሆን ለቀደሙትም ነቢያት የተደነገገ ነገር ነው። አዲስ ነገር አይደለም። ይሄ ነገር አዲስ ነገር አይደለም።
ለቀደሙት ነቢያት ተደንግጎላቸው ነበር። ስለዚህ ሌላኛው ሁለተኛው ነገር ምንድነው ዓላማው ነው። ሰዎች የሚያስቡት ከምን አንጻር ነው? የግል ስሜት ጥምን ለማርካት ይመስላቸዋል። ትዳር የእስልምና ያለው ግንዛቤ ላይ አይደለም። አምላክ አላህ ስብሐነሁ ወተዓላ ማግባትን ሲደነግግ አንድንም ሆነ ሁለትም ሶስትም እስከ አራትም ሲደነግግ ጊዜ መልካም ዘርን ከማፍራት ከሚል አንጻር ነው። አማኝ የሆነ ሰው አማኝ ልጆችን አፍርቶ በምድር ላይ በሚሄዱ እነዚያ ደግሞ የአምላክን ሕግና ስርዓት እየፈጸሙ ይኖሩ ዘንድ ይሄንን ታሳቢነት አድርጎ ነው የሚያገባው። መልካም ዘርን ጥሎ ለመሄድ ነው። አምላክ አላህ ቅድም የተናገርኩት አንቀጽ ላይ አስተውላችሁ ከሆነ ምን ይላል? ከአንተ በፊት ለነበሩ ነቢያቶች ሚስቶችን እንዲያገቡ ደንግጌላቸው ነበር፣ መልካም ዘሮችንም እንዲያፈሩ እያለ ይናገራል። ስለ ትዳር ሲናገር አላህ ስለ መልካም ዘር አስከትሎ ያነሳል። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ትዳር ሲያነሱ ሐዲት ላይ ስለ መልካም ዘር ማፍራት አስከትለው ያነሳሉ። ተዘወጁ አልወዱድ ፈኢኒ ሙካሲሩን ቢኩም አልኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ አማኝ ትውልዶችን አፍርታችሁ በመምጣታችሁ ፎክርባቸዋለሁ፣ እደሰትባቸዋለሁ እና አሉ። ስለዚህ ሙስሊም ዓላማ ምንድን ነው? ከማግባት በስተጀርባ ያለው የስሜት ጥምን ለማርካት አይደለም። ያ ቢሆን ከአንዲት በላይ አይፈቅድም ነበር። ታዲያ ዓላማው ምንድን ነው ከተባለ መልካም ዘርን አፍርቶ በምድር ላይ ለማለፍ ነው። ነቢያቶች ያንን አምላክ አላህ የደነገገላቸው ጥሩ ትውልዶችን አፍርተው የሄዱ ዘንድ ነው። አብርሃም ከአንድ ብቻ አልነበረም የወለደው፣ ከብዙ ወለደ። የወለዳቸው ልጆች ነቢያት ሆኑ። አያቸው አይደለ? በምድር ላይ የአምላክን ሕግ ፈጽመው ሄዱ። ከሳራ ኢስሐቅን ለገሰው። ኢስሐቅ የተመረጠ የአላህ ባሪያ ሆነ። ከሌላ ደግሞ ከሀጀር ዓለይሃ ሰላም ወይም ከአጋር ኢስማኤልን ሰጠው። አላህ ሱብሓነሁ ወተዓላ ሁለቱንም ነቢያት አደረገለት። አያቸው አይደለ? ስለዚህ ከአንድ በላይ ከመግባታቸው በስተጀርባ ይህን ታሳቢነት አድርገው ነው። ይሄ ነው ያለው ነገር። ሶስተኛ ነገር ልታውቁ የሚገባው ከአንድ በላይ ማግባት ዝሙት ነው ይላቸዋል። ከአንድ በላይ ማግባት ዝሙት ነው የሚል የትኛውን መጽሐፍ ቅዱስ ላይ የለም። የሚገርማችሁ በቁርአኑ ላይ የለም። ዝሙት ብሎ ማለት ትርጓሜው ምንድን ነው? ዝሙት ብሎ ማለት አምላክ ባልደነገገው ድንጋጌ ግብረ ስጋ ግንኙነት መፈጸም ማለት ነው። አያቸው አይደለ? አምላክ ደንግጎት ከሆነስ ያ ነገር ዝሙት እኔ በላያቸው ላይ ግራ አንስጠው ነው የሚለው ጭራሽ እንጂ ይገደል የሚል የለም አለ። ኢየሱስ ክርስቶስ በእርሱ የማያምኑትን እረዳቸው ብሎ ተናግሯል። ላሳይሽ? በፍጹም አይልም። ማስረጃ ሳይ እሺ፣ አሳይሻለሁ። ችግር የለም። ኢየሱስ ክርስቶስ ተዋጊ ነው፣ እንደሚዋጋ ሁሉ አሳይሻለሁ። እሺ 1927 ያው እነዚህ ጋር ምን ይላል? 27 ላይ ይታይሻል። ምን አለ ኢየሱስ? ነገር ግን እነዚያን በላያቸውን ልነግስ ያልወደዱትን ጠላቶቼን ውደዷቸው አለ። ለውደዷቸው አይደለም፣ ጠላቶቼን ወደዚህ አምጧቸው፣ በፊቴም ምን አድርጓቸው ይላል? እረዷቸው። እረዷቸው። የሉቃስ ወንጌል ነው። ሉቃስ ወንጌል ምዕራፍ 29 ምዕራፍ 19 ቁጥር 27። ሌላም ጨምረልሽ። ኢየሱስ ክርስቶስ ኃይለኛ ተዋጊ ነው። አንዴ ላሳየሽ። ምን ይላል? ያው ይዋጋል ኢየሱስ ክርስቶስ። ሰማይም ተከፍቶ አየሁ አለ፣ እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል። ስለ ኢየሱስ ነው። በጽድቅም ይፈርዳል። ምን ያደርጋል ይላል? ይዋጋልም አይደለ? ይዋጋልም። ግን ኢየሱስ አልተጻፈም እዚህ ጋር። ኢየሱስ እንደሆነ ላሳይሽ ነው። ችግር ያው እና እዚህ ጋር ኢየሱስ ብሎ ተናግሯል። ማን እንደሆነ ሊነግረው እዚህ ጋር። አይኖቹም እንደ እሳት ነበልባል ናቸው፣ የዚህ የተዋጊው ማለት ነው። በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር እንደ እንኳን አንድ እንኳን የሚያውቀው የተጻፈ ስም አለው ይላል። ማን ነው ያ ስሙ? በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏልና ይላል። ማን የእግዚአብሔር ቃል? ኢየሱስ ነው አይደለ? ኢየሱስ ነው አይደል? ስለዚህ ኢየሱስ ክርስቶስ ኃይለኛ ተዋጊ ነው። ሌላ ቦታ እንደሚዋጋና እንደሚያሸንፍ ላሳየሽ። ምን ይላል ቃል በቃል መጽሐፍ ቅዱስ ላይ? እነዚህም በጉን ይዋጉታል ይላል፣ በጉም ያሸንፋቸዋል። ሃኡላኢ ሰዩሓሪቡነ አልኸሩፍ ወልኸሩፉ የግሊብሁም። ዮሐንስ 17:14
ያና እዚህ ጋር እነዚህ በጉን ይዋጋሉ ይላል። በጉም ያሸንፋቸዋል፣ ያውና ድል ይነሳል እያለ ይናገራል። ኢየሱስ ክርስቶስ ነው አይደል በጉ የተባለው። ስለዚህ ኢየሱስ ክርስቶስ ይዋጋል፣ ተዋጊ ነው። ይዋጋል ተብሎ ቃል በቃል ተጽፏል። ተዋጊ ነው። የሚዋጋው ግን ሰዎችን አይደለም፣ ሰዎችን ነው እንጂ ጠላቶቼ እያለ እየተናገረ ነው። በላያቸው ላይ አንድ ነገስ ያልወደዱትን ጠላቶችን እያለ ይናገራል። ጠላቶችን የሚለው ዲያብሎስን ብቻ ነው አይደለም። በላያቸው ላይ አንድ ነገስ ያልወደዱትን አለ። እርሱን ያልተቀበሉ እርሱ እንዲነግስባቸው ያልወደዱ ሰዎች ከክርስቲያን ውጭ ያሉ ማለት ነው። እንትን ብለዋችሁ ወደ እኔ ሃይማኖት አምጣችሁ አላለም ማለት ያው በላያቸው ላይ እንድነግስ ያልወደዱትን ማለት ነው። እስኪ ቆም ብለሽ አስተውይ። ክርስቶስ በእኔ ላይ እንድነግስ ያልወደደ ማለት ያላመነበትን ማለት እኮ ነው። አንቺ እንድነግስብሽ ወደሻል፣ ተቀብለሻል፣ አምነሻል አይደለ? ክርስቶስ ጌታዬ ነው ብለሽ። ሌላ ግን አልወደደም አይደል? ያንን ማለት ነው። እነዚያን ረዷቸው ነው የተናገረው። የሰላቱን ነገር መልሰልኛል። እሱ አልመለስኩልሽም። በሶላት ላይ ግደሉ ይላል ብሎ ነው የነገረሽ። ሶላት ላይ ስንቀራ ማለት ይሁን በቃ እንደዛ አይነት ነገር አለው። ሱረቱል ፋቲሃ ስቀሩ በየቀኑ ግደሏቸው እያለ ነው የሚጸልዩት እያለ ይነግራቸዋል። ወላሂ እውነቷን ነው። ተመልከቱ። ግን ምን እንደሚል ላሳይሽ። ምን ያክል ቀጣፊ ውሸታም ዲያቆን እንደሆነ እፎይ ማለት ነው። አሁን በቁርአን ላይ ራሴ ገልጬ ላሳይሽ፣ ላስነብብሽ። እንደው ግደሏቸው የሚል ካለ እዚህ ታያለሽ። ያው እና የመጀመሪያው ይሄ ነው። ሶላት ስንቀራ እንግዲህ ቅድም ያነበብሽው አልሐምዱሊላህ ረቢል ዓለሚን ያው አርራህማን አርራሂም ምን ብሎ ነው የሚጀምረው? በአላህ ስም እጅግ በጣም ሩህሩህ አዛኝ በሆነው ይላል። ምስጋና ለአላህ ይገባው ለዓለማት የዓለማት ጌታ ለሆነው እጅግ በጣም ሩህሩህ በጣም አዛኝ ለሆነው የፍርዱ ቀን ባለቤት የሆነው አንተን ብቻ እንገዛለን፣ አንተንም ብቻ እርዳታ እንለምናለን። ይሄ ነው። ይሄንን ነው እንግዲህ ግደሉ እያሉ ነው የሚጸልዩት ምናምን የሚላቸው። አልጨረስከውም? እሺ ጨርሰን ችግር የለም። ግደሉ የሚል ቀን የለም። ያው እና እሺ ምን አለ? አንተን ብቻ እንገዛለን፣ አንተን ብቻ እርዳታ እንለምናለን፣ ቀጥተኛውን መንገድ ምራን ወይም አዝረን ማለት ነው። እነዚያን በእነርሱ ላይ በጎ የዋልክላቸውን በእነርሱ ላይ ያልተቆጣህባቸውን እና ያልተሳሳቱትን ሰዎች መንገድ ምራን በሉ ይላል። የነቢያቶችን መንገድ ለማለት ነው። እንዳጠቃላይ እዚህ ቦታ ላይ ግደሉ እያለ ወይም ግደሏቸው እያለ ይጸልያሉ የሚሏቸው ውሸት ነው። ይሄ ጀምሮ እስኪያልቅ ሰላቱ ይሄ ነው። ወላሂ ላዚም ምንም ግደላቸው የሚል ቃል የለውም በሶላት ላይ የምሰግድበት ቃል። እሺ አመሰግናለሁ። ያው ሌላም ጥያቄ ይኖረኛል፣ ለጊዜው እንዳይበዛብኝ ብዬ ይሄን ነው ያስኩት። አይሽ አብሽር። አመሰግናለሁ። ሌላ ጊዜ እጎራላለሁ። በውስጣቸው ላይ ጥላቻን ለመዝራት እየተከፈለ የሚሰራ ሰው ነው። የምሬ ነው የምላቸው። አሁን ሶላት ሲሰግዱ ሁል ጊዜ ግደሏቸው ነው የሚለው ብሏቸዋል። ከዛ አላህ ሙስሊም አየሽ፣ ከዛ እስልምና ገዳይ ነው ብለው ወጣቸው እንዲያስቡ ማለት ነው። እሺ ጥያቄ ያለው ካለ መጠየቅ ይችላል። ጥያቄ ልጠይቅ ነው? ጠይቅሽ። ጥያቄ ልጠይቅሽ። እስልምና ከክርስትና በኋላ ነው አይደል የመጣው? ሰው አይደለም በፊትም አለ ትላላችሁ፣ ግን ያው በስትሪም በምንም እንደምናውቀው ከበኋላ እንደመጣ ነው የምትለው። ኬታምታ ነው በቁርአን መሐመድ እኔ መጀመሪያ ሙስሊም ነኝ እያለ ቁርአን ላይ፣ አንተ ደግሞ ኢብራሂም መጀመሪያ ሙስሊም ነው የምትለው። አይማታብም? አይማታም። ላስረዳህ። እሺ ኖ እሺ አስረዳኝ። አዳም እኛ አንጻራዊ ሙስሊምነት አለ፣ አንጻራዊ መጀመሪያነት አለ፣ ጥቅላዊ መጀመሪያነት አለ። ገብቶሃል አይደል? እኔ መጣሁኝና ለምሳሌ መጀመሪያ ቲክቶክ የከፈትኩት እኔ ነኝ አልኩኝ። ገብቶሃል አይደል? መጀመሪያ ቲክቶክ የከፈትኩት እኔ ነኝ አልኩኝ። ከዚህ ካሉት አካባቢ ወይም አንጻራዊ የሚባል ነገር አለ። እንደ ምሳሌ ምን ብዬ ልግለጽልህ? 10 ቤተሰብ አለ ለምሳሌ ከአንተ ማለት ነው። 10 ወንድሞች እህቶች አሉ እንበል። እንደ ምሳሌ እንደው ከመካከላችሁ አንዳችሁ መጀመሪያ እስልምናን ተቀበለ። ከዚያ መጀመሪያ እስልምናን የተቀበልኩት እኔ ነኝ ብትል
ምን ማለት ነው? ከቤተሰባችን አንጻር የመጀመሪያው የሰለምኩት እኔ ነኝ እያልክ ነው። አየህ አይደለ? መጀመሪያ እኔ ነኝ እስልምና የተቀበልኩት ስላልክ ግን ከአንተ በፊት እስልምና የተቀበሉ የሉም እንደው በዚህ ዓለም ላይ ማለት ነው ወይ? አይደለም። አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም እንደሆን ታዘዝኩ ሲሉ ከተላኩለት ትውልድ አንጻር ነው። ገብቶሃል አይደለ? ሁሉም ነቢይ ከተላከለት ትውልድ አንጻር የመጀመሪያ የአምላክን ትእዛዝ ተቀባይና የሚፈጽም ማለት ነው። ገብቶሃል አይደለ? ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት አንጻራዊ መጀመሪያነት ይባላል። ለዚህም ነው ሙሴ ምን ይላል መሰለ ሱረቱል አዕራፍ ላይ ወአነ አወሉል ሙእሚኒን ይላል። እኔ አማኞች መጀመሪያ ነኝ አለ። አየህ፣ ከዚያ በፊት እነ አብርሃም ከሃዲ ናቸው እያለ ነው? አይደለም። ከትውልዱ ካመኑት አንጻር የመጀመሪያው አማኝ ነኝ እያለ እየተናገረ ነው። ይህ አንጻራዊ መጀመሪያነት ይባላል። ጥቅል ላይ መጀመሪያነትን አስመልክቶ ግን ከሰው ዘር ሁሉ እንዳለ አማኝ ማን ነበር ከተባለ አዳም ነው የመጀመሪያው አማኝ። ከዛ እና ኖህ እና አብርሃም እነዚህ ሁሉ ሙስሊሞች እንደሆኑ ቃል በቃል ይናገራሉ። ወይ የመጀመሪያው ሙስሊም መሐመድ ነኝ ብሏል አይደለ? ኦኬ። እና አብርሃምም አዳምጠኝ። እና አብርሃም ሙስሊም ከሆኑ እስቲ አብርሃም እስልምናን ሲሰብክ ነበረ? ሲሰብክ ነበር። እስቲ መጽሐፍ ወይታል አውጣው። አብርሃም የሰበከው መጽሐፍ አውጣው። የግዴታ የሰበከበት መጽሐፍ መገኘት አለበት እና ያለ ማስረጃ ነው ዝም ብለህ የምታወሩ? ማስረጃ ብለህ ጠይቅ። ቆይ አዳምጥ። አንተ አብርሃም እንዴት ነው ልታውቀው የቻልከው? አብርሃም የሚባል ሰው እንዴት አወቅ? አብርሃም ራሱ ሲሰራ የቆየው በራሱ የተገበረው ትግበራ በመጽሐፍ ስላለን ያወቅኩት። ያን የተገበረውን ትግበራ በራሱ ከመሐመድ በፊት አዳምጥ እኮ። ስለዚህ አብርሃም የሚባለውን አካል ከነ መሰረቱ ያወክበትን መጽሐፍ አምጣ ከመጽሐፍ ቅዱስ ውጭ እና ትልቁ ላይ ክፈት። በአብርሃም ዘመን ስለነበረ መጽሐፍ አውጣ። የታተር ክፈት። አንተ አትመልስም የጠየኩህን ጥያቄ መልስ ጠይቀኛል። ጥያቄ እየመለስኩልህ ነው። የግዴታ በዘመኑ በአብርሃም ዘመን የነበረ መጽሐፍ መኖር አለበት ካልክ አንተ ስለ አብርሃም የሚባለውን አካል በእርሱ ዘመን የነበረ መጽሐፍ ይዘህ ነው ወይ እየጠየቅ ያለው? ማን ነው አብርሃም? አሁን ስጠይቅ ጥያቄን መልስና እኔ ደግሞ አስረዳሃለሁ፣ አመጣልሃለሁ። የነበረ መጽሐፍ ተረት አታውራ። ደግሞ ድራማ አትስራ ዝም ብለህ ማለት ነው። ድራማ እየሰራ ነው። ማውጣት ትችላለህ አትችልም? ስለ አብርሃም በአብርሃም ዘመን የተጻፈ መጽሐፍ ወሬውን ተውና ድራማ ትስራ። የጠየኩህን ጥያቄ በስነ ስርዓት መልስልኝ። የለህም ስጠይቅ አሁን በትልቁ ላይ ማድረግ አይደለም ቁም ነገሩ። የጠየኩህን እንዲህ ናቸው ክርስቲያኖች። ቢያንስ ሎጂክ እንኳን የሚባል ነገር አያውቁም። አያቸው አይደለ? ስለ አብርሃም በአብርሃም ጊዜ የተጻፈ መጽሐፍ መኖር አለበት አለ። አያቸው አይደለ? ስለ አብርሃም በአብርሃም ጊዜ የተጻፈ መጽሐፍ አለሁ አንተ የለውም። አንተ መልስልኝና እኔ መልስልሃለሁ እያለ ወላሂ መልስልህ። አንተ አይደለም የዓለም ቄስ ቢሰበሰብ በአብርሃም ዘመን የተጻፈ መጽሐፍ አያመጣም። አያቸው አይደለ? ነገር ግን ስለ አብርሃም ምንድን ነው የምታስረዳበት ከተባለ ዘመን አብርሃም በኋላ በተጻፈ መጽሐፍ ነው የምታስረዳው። ገብቶሃል አይደለ? ያ ነው የግዴታ በዚያ ዘመን የነበረበት መጽሐፍ መኖር አለበት የሚለው አካሄድ ከሄዳችሁ ክርስትና አይቆም። ገብታችኋል አይደል? ምንድን ነው መሆን ያለበት ከተባለ አምላክ አንድ ነቢይን ሲያስነሳ ስላለፉት ነቢያቶች ታሪክ ይነግረዋል። ይሄ እኔም አንተ የምንቀበለው ነው። ስለዚህ ለሙሴ ለምሳሌ ስለ አብርሃም ነግሮታል ብለህ ትናገራለህ አይደለ? እሱን አካሄዱ። አሁን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም ስለቀደሙት ስላለፉት ነቢያቶች ታሪክ ተረከላቸው። ልክ አንተ ላይ ዘንድ ባለው መንገድ ማለት ነው። ይሄ ነው። ነገር ግን በጣም ደስ የሚለው እኛ በያዝነው መጽሐፍ ላይ ስለ አብርሃም ሃይማኖት ማረጋገጥ እንችላለን። አንተ በያዝከው በሙሴ መጽሐፍ ላይ በያዝከው እንደው በኢየሱስ መጽሐፍ ላይ በምታስበው ስለ አብርሃም እምነት ማረጋገጥ አልችልም። ክርስቲያን እንደነበር አንዲት ቦታ ላይ አብርሃም አልተጻፈም። ይወጣል አለ በሱ ዘመን የነበረ መጽሐፍ አለልህም፣ ችግር የለም። አንተ እጅ ላይ ባለው መጽሐፍ አብርሃም ክርስቲያን ነው የሚል አታገኝም። እኛ ግን አብርሃም ሙስሊም ነው የሚል ቃል በቃል ሰያለን። እሺ ያው ጥያቄ ያለ ቀጥል። ያቀላችሁ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? እኔ ጥያቄ የሆነ ጥያቄ ጠይቄ ነበር እና ከዛ እስኪ እንድታብራራልኝ ብዬ ነበረ። ጀነት ውስጥ ሚስቶች አሉ አይደለ? አዎ ጀነት ውስጥ ሚስት አለ። ጠይብ ያኔ አንድ ሰው ከሞተ በኋላ ያኔ በአዱንያ ያገባትን ሚስት ነው የሚያገባው ወይስ ሌላ ነው የሚያገባው? እንደ ምርጫ ነው ሰውየው፣ እንደ ምርጫ
አላህ ስብሐነ ወተዓላ ወለኩም ፊሃ ማ ተሽተሂ አንፉሱኩም ብሏል። በእርሷ ውስጥ ለእናንተ የምትፈልጉት አለ ብሏል። አላህ ስብሐነ ወተዓላ በዚያ ውስጥ ያገባቸዋል። እሺ ሌላ ጥያቄ አለ? ሰላም አለይኩም ወራህመቱላሂ እኔ ጥያቄ አለ። ወራህመቱላሂ ወበረካቱሁ። ነዓም ከረሱል ሰለላሁ ዐለይሂ ወሰለም በፊት ወደ ሰማይ ጉዞ ያደረገ ነብይ ነበረ። ሰላትስ እንዴት ነበር የሚሰግዱት? ከረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች እኛ የምንሰግደው እሳቸው ባዘዙን መልኩ ነው እና ከዛ በፊት የነበረውን ነገር እንድትነግረኝ ፈልጌ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ወደ ሰማይ ያረገ ነቢይ አለ ወይ ወደሚለው ስንመጣ ጊዜ ኢብራሂም ነው ዒሳ ዐለይሂ ሰላም ወደ ሰማይ አርጓል። ዒሳ ዐለይሂ ሰላም ወደ ሰማይ ተነስቷል። አላህ ቃል በቃል በቁርአን ላይ በል ረፈዐሁ ላሁ ኢለይሂ ይላል። በእርግጥም አላህ ወደ እርሱ አንስቶታል እያለ ይናገራል። ወደ ሰማይ አንስቶታል። ዒሳ ዐለይሂ ሰላም ወደ ሰማይ አርጓል። ሌላው እንደ ሶላት ይሰግዱ ነበር ወይ ከኛ በፊት የነበሩ ነቢያቶች? አዎ በደንብ ይሰግዱ ነበር። የቁል ስብሓነሁ ወተዓላ አን ልአንቢያ ዒሳ ምን አለ ራሱ ወአውሳኒ ቢሰላት ይላል። ሶላትን እንድሰግድ አምላኬ አላህ አዞኛል እያለ ይናገራል። አላህ ቃል በቃል ስለ ነቢያቶች ስለ ሁላቸውም በጥቅሉ ሶላት ሲሰግዱ እንደነበር ሲነግረን ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለ ልኸይራት ወኢቃመ ሰላት ይላል። ሶላትን እንዲሰግዱ ደንግጌላቸዋለሁ እያለ ይናገራል ማለት ነው። ስለዚህ ሶላትን ይሰግዱ ነበር ነቢያቶች። ያ ልክ እንደ አሰጋገዳቸው እንዴት ነበር ከተባለ ልክ እንደኛ አሰጋገድ ነበረ። ያኒ ዛት ቅያም ወርኩዕ ወስጁድ ቅያም ያለው ከዚያም ርኩዕ ያለው ከዚያም ስጁድ ያለው ሶላት ነበር ልክ እንደኛ የሚሰግዱት። ማስረጃ ኢዝ ቃለት ልመላኢከቱ ያ መርየም ቁኑቲ ሊረቢኪ አንድ ወስጁዲ ሁለት ወርክዒ ማረኪን ሶስት። አያቸው ለጌታ ቀጥ ብላ እንድትቆም ታዘዘች፣ ሩኩዕ እንድታደርግ ስጁድ እንድታደርግ። ስለዚህ ከኛ በፊት የነበሩ አማኞች ሲሰግዱ የነበሩት ልክ እንደኛ ቅያም ያለው ሩኩዕ ያለው ስጁድ ያለው ነው። ይህ እስካሁን ድረስ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ወንድማችን ታላቁ የአላህ ነቢይ ሲሰግድ የነበረበት መንገድ ለአላህ እንደዛ እንደሆነ ተቀምጧል። ምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? ለመስገድም በምትቆሙ ጊዜ አላቸው፣ ወይንም ለመጸለይ ብለው ተርጉመውታል። አረበኛው ላይ ኢዛ አረድቱም አን ቱሰሉ ብሎ ተናግሯል። እንዳጠቃላይ ለመስገድ በምትቆሙ ጊዜ አላቸው። አንደኛው መቆም ነው። ሁለተኛ ምንድን ነው? ሩኩዕ በጉልበት መንበርከክ የሚለው ነው። ዒሳ ዓለይሂ ሰላም ወይም ኢየሱስ መጽሐፍ ቅዱስ ላይ በጉልበቱ ተንበርክኮ ጸለየ ይላል። ሁለተኛ የጸሎት ስርዓት በጉልበት ተንበርክኮ መጸለይ ነው። ሶስተኛ በስጁድ ወይንም ደግሞ በግንባር በመደፋት ነው። ኢየሱስ አሁንም ይህን የጸሎት ስርዓት ይሰራ ነበር። መጽሐፍ ቅዱስ ላይ ጥቂትም አለፍ ብሎ በግንባሩ በመደፋት ጸለየ ይላል። አያችሁ፣ አንደኛ ቆሞ፣ ሁለተኛ ሩኩዕ አድርጎ፣ ሶስተኛ ሱጁድን ሚን ቀብሊከ ናቸው። ሙሐመድ ሆይ ይህች የሶላት ጊዜ ያንተና የትውልድህ ጊዜ ናቸው፣ እንዲሁም ከአንተ በፊት የቀደሙት የነቢያቶችም የሶላት ጊዜያት እነዚሁ ነበሩ ብሎ ነገራቸው ማለት ነው። ይህን ይመስላል። ስለዚህ ነቢያቶች በሚሰግዱበት ሰዓት፣ በሚሰግዱበት ጊዜ፣ በአሰጋገዳቸው ስርዓት ሁሉ ነው የምንሰግደው እኛ ማለት ነው። ይህን ይመስላል። ጀዛከላሁ ኸይራን።